እማ አቤት ልጄ፣ ዛሬማ የሆነ ነገር ላማክርሽ ፈልጌ ነው እናቴ። ምንድን ነው የኔ ልጅ ንገሬ። ይኸውልሽ እናቴ ምን መሰለሽ፣ እኔም እንደ ጓደኞቼ አረብ ሀገር ሄጄ ራሴንም ለውጬ አንቺንም ለመለወጥ ወስኛለሁ እኔ እናት። አይ እኔ ልጄ ስማኝማ፣ የሰው ልጅ ወደ ስደት ከሀገሩ ወደ ሰው ሀገር ስለተሳደደ ብቻ አይደለም የሚለወጥ የኔ ልጅ። ፈጣሪ ካለ አገራችንም ውስጥም ደፋ ቀና ብለን ጠንክረን ሰርተን ተፍጨርጭረን ስኬት አለ የኔ ልጅ። የትም ቦታ የሰው ልጅ ከሰራ ይለወጣል። በሰራ ልክ የሰው ልጅ ይለወጣል የኔ ልጅ። ስለዚህ ከዛሬ ጀምረ አረብ ሀገር ሄዳለሁ ብለ የምታስበው ነገር እርሳ የኔ ልጅ። ይኸውልህ ልጄ፣ እኔ ምንም ያጣሁትና ምንም የጎደለኝ ነገር የለም የኔ ልጅ። ትላንትና ብዙ ነገሮች ጎሎኝ ነበረ። ተስፋዬም ጨልሞ ነበረ። ተስፋ ቆርጬ ነበረ። ብቸኝነት ተሰምቶኝ ነበረ። ገባ ልጄ? ግን ደግሞ ዛሬ ሁሉ ነገር አለኝ። እሱም እኔ ከአንተ ካገኘሁት ቀን ጀምሬ ሙሉ ሰው ነኝ። ምንም ያጣሁት ነገር የለም። ተስፋዬም ለምልሞ ደስታዬም ተመልሶልኝ ጨለማም በርቶልኝ። ስለዚህ የኔ ልጅ እኔ ምንም ያጣው ሰው አይደለሁም። እኔ ከምንም በላይ አንተ ስላለኝ ዛሬም ነገም እስከ ዘላለም አንተ ብቻ ከጎኔ ከሆንክ እኔ ሙሉ ሰው ነኝ ልጄ። ይኸውልህ ልጄ፣ የሰው ሀገር ብዙ የአንተ እኩዮች ሄዱ። ሌላ በውሃ ሌላ ደግሞ በበረሃ። ነገር ግን ለብዙ አልተሳካም። ምክንያቱም ደርስን እንለውጥበታለን ብሎ አስቦ ከቤታችሁ የወጡለት ነገር ጋር እንኳን ሳይደርሱ ሌላ የአሳራት ሆኑ። ሌላ ደግሞ በረሃ ላይ ከእንጨት እንደረገፈ ቅጠል በረሃ ላይ ስንት ወጣቶች ረግፎ ቀሩ። ገባ ልጄ? የሰው ነገር እንደዚህ ቀላል አርግተን እንደምናወራና እንደምናስበው ቀላል እንዳይመስልክ ልጄ። የሰው ሀገር በጣም ከባድ ነው። ብዙ ጊዜ የሰው ሀገርኛ አስበን እንደመጣንና እዛ ደርሰን የሚያጋጥሙን ነገሮች በጣም የተለያየ ነው። አረብ ሀገር ለብዙዎቹ ይሆናል። ብዙዎቹ ሀሳባቸውን አላማቸውን አሳክቶ ተሳክቶላቸው አላማቸውን ሞልቶ ወደ ሀገራቸው ተመልሶ በደስታ ይኖራሉ። ሌሎቹ ደግሞ ሳይሳካላችሁ ቀርቶ በዛው ወጥቶ የቀሩ ስንት ወገኖቻችን አሉ የኔ ልጅ።
አዎ ግን ትክክል ነሽ እናቴ። እናማ ልጄ ስንቱ አለ ጥፋቱ አለምንም ወንጀል እስር ቤት እየተሰላቸ እየተሰቃየ ደም እንባ እያለቀሰ ስንት ወጣት ነገ ለሀገር ተስፋ ተብሎ የሚጠበቅ ወጣት ወጥቶ የሰው ሀገር እንደ በሬ እየታረደ ደማችሁ እንደ ጎርፍ እየፈሰሰ ስንት ወጣቶች አጣንበት በስደት ምክንያት። የኔ ልጅ ታውቃለህ ልጄ ማን እንደ ሀገር እንደ ሰው ሀገርና እንደ ደህንነት ክፉ ነገር የለም። ገባ ልጄ? አዎ እንደ ሰው ሀገርና እንደ ደህንነት ክፉና ባለጌ የለም የኔ ልጅ። ሞትና ደስታ በሀገር ነው የሚያምረው ይባላል አይደል? ምን ማለት ነው ደግሞ እናቴ? ሞት እኮ ሀዘን እኮ የትም ቦታ ሀዘን ነው። አዎ ልጄ ትክክል ብለሃል። ግን አንድ ነገር ማስተዋል አለብህ። ለምን እንደዛ እንዳልኩ ታውቃለህ? የሰው ሀገር ብንሞት እንኳን ሬሳችን እንኳን እንደ ሰው ልጅ አይቶን የሚሰበስብን ሰው የለም። የሰው ልጅ ሬሳ እንደ የሞተ እንስሳ ዝንቡሉ የሰው ልጅ ሬሳ ላይ ተሰብስቦ የሚሰበስብ ሰው እንኳን አጥቶ ልጄ የሰው ልጅ ከሀገሩ እንደሚወጣ ነው እንጂ ከሰው ሀገር እንደሚገባ አያውቅም። ሁሉም ሰው የሰው ሀገር ሲወጣ ሰርቼ ራሴን ለውጬ ነገ የተሻለ ህይወት ኖራለሁ ብሎ ነው እንጂ ማንም ሰው ተመችቶት አይደለም የሰው ሀገር የሚሄደው። ግን ብዙ ሰው ያ ነገር ጋር ሳይደርስ ስንታቸው ሬሳቸው ተጭኖ ለቤተሰቡ እየተላከ ስንቱ ሞቶ ደግሞ እየተወረወረ ይሄን ሁሉ አለ የኔ ልጅ። እኔ ሚሰማኝ ሰው እንኳን ቢያገኝ ማን ሰምቶኝ ማን ሰው አድርጎኝ ነው እንጂ እነዚህ ገና ነገ የሀገር ተስፋ ወጣቶች ሄዱ ከዛፍ እንደሚረግፍ ቅጠል የሰው ሀገር ላይ አለምንም ጥፋትና በደል ረግፎ የሚቀሩ ልጆቹ እንኳን እንደማይሄዱ ብደረጉ እኔ በጣም ደስተኛ ነኝ። እዚህ ነገር ላይ ደግሞ መንግስትም አንድ መፍትሄ መፈለግ አለበት የኔ ልጅ ታውቃለህ። ስለዚህ ነው የኔ ልጅ የሰው ሀገር በጣም ክፉ ነው። ብዙ ነገር አለ። አለምንም ጥፋታችሁ ታስሮ እስር ቤት ውስጥ እየተቃጠሉ እየተንከራተቱ እናት ልጄ ብላ ደም እንባ እያነባች በእንባ ታጅባ ልጅ የተወለደበት ቀን እየጠላ ስንት በደልና መከራ እየደረሰበት ልጅም አይ እናቴ ብሎ እያነባ ተስፋ በቆረጠበት ድምፁና
በጣም ልቡ በተሰበረ ድምፁ አይ እናቴ፣ ቻው እናቴ፣ ዛሬ የመጨረሻ ቀን ነው። የኔ እናት ወድሻለሁ እናቴ፣ አንቺ የከፈልሽልኝ ዋጋ ከብዙ ትንሹ አረግልሻለሁ ብዬ ግን ነገሩ ወደ ሌላ ታሪክ ተቀየረ። እናቴ ቻው፣ ዛሬ ይሄ የመጨረሻ ቀን ትንፋሼ ነው። ወድሻለሁ እናቴ ብሎ በምንም በማያውቀው ነገር ልጅ እንደዚያ አልቅሶ የሰው ሀገር ላይ እንደ በሬ ታርዶ የሰው ልጅ ደሙ እንደ ጎርፍ ፈሶ የሰው ሀገር በጣም ክፉ ነው ልጄ። ሀገራችን ውስጥም ከሰራን የትም ቦታ ስኬት አለ፣ የትም ቦታ መለወጥ አለ። የትም ቦታ በሰራን ልክ እናገኛለን፣ እንለወጣለን። አዎ፣ ስለዚህ አንቴ በጣም ጎበዝና ጀግና ልጄ ስለሆንክ ጠንክሬ ስራን ልጄ። እኔ አንተን በወገቤ ተሸክሜ የሰው ቤት አሻሮ እየቆላው ልብስ ያጠብኩ ያሳደግኩት ብቸኛ ልጄ ነክ። መቼም የሰው ሀገር አንተን አልክህም የኔ ልጅ። ለአንተ የሚሆን ነገር መቼም ዛሬም አለጣም። ትላንትናም እንደምንም ተፍጨርጭሬ አንተን ያሳደግኩት ዛሬም ደግሞ ለአንተ የሚሆን ነገር አለጣምና የኔ ልጅ አሁን ያንተ እድሜም ደርሰዋል። ስለዚህ የራስክ የሆነ ስራ መፍጠር አለብክ። እኔም እረዳሃለሁ። የራስክ ህይወት መጀመር አለብክ። ከዛ በኋላ ትዳርክን ይዘ የአንተ ደስታ እንደምታያሳየኝ ነው እንጂ የምፈልገው እኔ የሰው ሀገር እንደምትሄድ አልፈልግም የኔ ልጅ። የሰው ልጅ ሙሉ ከሀገሩ ባይወጣ ደስ ይለኛል የኔ ልጅ። አዎ፣ እኔ አሁን በጣም የምመኘው ነገር የአንተ ደስታ ማየት ብቻ ነው። ስለዚህ በቅርቡ ደግሞ አንድ ቆንጆ እጇን ይዘህ መጥተህ እንደምታስተዋውቀኝ በጣም ባለሙሉ ተስፋ ነኝ። ስለዚህ ልጄ በርታ። ህይወት በብቸኝነት አትሆንም። በብቸኝነት ሁሌ ድካም፣ ሁሌ ሩጫ፣ ሁሌ ልፋት ነው የምትነው። ትዳር መሰለ ነገር የለም። ትዳር ውስጥ ደስታ፣ ፍቅር፣ በረከት፣ ስሳይ ሁሉ ነገር አለ። ስለዚህ የኔ ልጅ አስብበት የኔ ልጅ። አዎ፣ አይ እናቴ፣ አንቺ እኮ እንዲሁም ልዩ ሰው ነሽ። እንደ ተማሪ ሰው እኮ ነው ሀሳብሽ። እውነት አንቺ እናቴ በመሆንሽ በጣም ነው የምደሰተው የኔ እናት። ኑሪልኝ። አይ ልጅ፣ የሰው ልጅ ትምህርት ቤት ስለሄደ ብቻ ወይስ ደግሞ ፊደል ስለቆጠረ ብቻ አይደለም የኔ ልጅ። የሰው ልጅ እድሜን ብዙ ነገር ያስተምራል። አው እድሜያችን መጠጥ እያለ ሲሄድ ብዙ ነገር እየተማርን ህይወትን ብዙ ነገር ታስተምራለች የኔ ልጅ። አንተም ነገ እንደዚህ ነህ። እሺ፣ ስለዚህ በርታልኝ የኔ ጀግና። አንተ የኔ ጀግና፣ የመኖሬ ምክንያት ነህ አንተ የኔ ልጅ። አዎ፣ አሁን እኔ ምንም አልፈልግም። የአንተ ደስታ ብቻ አይቼ እኔ ሳልሞት አንተም ህይወትክ ጀምረ ህይወትክ ሰምሮልክ ተስተካክሎልክ ደስተኛ ሰው ሆነ አንተም ማየት ነው የምፈልገው። ወልደ ከብደ ልጆችክ አባቴ ሲሉክ መስማት፣ ለእኔ ደግሞ አያቴ እንደምሉ ፈልጋለሁ። ስለዚህ የኔ ልጅ አስብበት።